ካሜሩን ሊቀ ጳጳስ በሀገሪቱ ውስጥ ያለውን ሙስና አወገዙ። ካሜሩን ካቶሊካዊት ቤተክርስቲያን የዱዋላ ሊቀ ጳጳስ ብፁዕ አቡነ ሳሙኤል ክሌዳ በሀገሪቱ ውስጥ ያለውን ሙስናና ኢሰብአዊ የማረሚያ ቤቶች አያያዝ አወገዙ። ብፁዕ አቡነ ሳሙኤል ሰኔ ወር መጨረሻ ላይ ታትሞ በወጣው ሐዋርያዊ ደብዳቤያቸው በሀገሪቱ ውስጥ እየታየ ያለውን የማረሚያ ቤት አያያዝ ሁኔታዎችን አውግዘዋል። ከዚህም ባለፈ በሀገሪቱ ውስጥ እየተካሄደ ስላለው የአፈና የዘፈቀደ እስራትና ኢሰብአዊ የሆኑ የእስር ቤቶች ሁኔታ አስመልክተው የማንቂያ ደወል ማሰማታቸውን የቫቲካን ዜና ወኪል ፊደስ ዘግቧል። የህግ ታራሚዎች የምንይዝበት መንገድ ከእግዚአብሔር ጋር ስላለን ግንኙነት መለኪያ ነው ያሉት ሊቀ ጳጳስ ሳሙኤል የእስረኞችን ስቃይ ችላ ማለት ጌታችን ኢየሱስ ክርስቶስን ችላ ማለት እንደሆነ አስታውሰዋል። ስቃያቸውን ለማቃለልና ፍትህን ወደ ነበረበት ለመመለስ ራሳችንን መስጠት ክርስቶስን ማገልገል እንደሆነም አስረድተዋል። ብፁዕነታቸው በቅዱስ ማቴዎስ ወንጌል ውስጥ ያለውን ታስሬ ጠይቃችሁኛል የሚለውን የጌታችን ኢየሱስ ክርስቶስን አስተምሮ በማስታወስ ሐዋርያዊ ደብዳቤውን ከንትርክ መንፈስ የመነጨ ሳይሆን ከግዴታና ከአስቸኳይ የርህራሄ ስሜት የመነጨ የእውነትና የሐዋርያዊ ፍቅር ተግባር መገለጫ እንደሆነ ታስቦ የተዘጋጀ መሆኑን አብራርተዋል። የዚህ ደብዳቤ ዓላማ በበርካታ ካሜሩናውያን ዜጎች ላይ እየደረሰ ያለውን የእስራት እገታና እንግልት ዙሪያ ያለውን ኢፍትሐዊነት ተግባር ማውገዝ እንደሆነ የገለጹት ሊቀ ጳጳሱ ይህ ሐዋርያዊ ደብዳቤ በህዝቡ ላይ የሚደርሰውን የጠለፋና የአፈና ድርጊቶች በፖሊስ ጣቢያዎችና በእስር ቤቶች ውስጥ የሚፈጸመውን ኢሰብአዊ ተግባራት፣ ሙስናና በተደጋጋሚ የሚስተዋሉ የህግ ጥሰቶችን ለማጋለጥ ጥረት እንደሚያደርግ አመላክተዋል። መረጃው የኢሲአይ አፍሪካ ነው።